ቤት ስገባ አገናኝሃለሁ። ማን የደወለው? የልጅ አባት ነው ማለት እንትን እህቴ። ነገ ተመልሼ ወደ ሀረር ልሄድ አስቤያለሁ። ወደዛ ስሄድ ደግሞ ልጄ አባቴስ ብሎ መጠየቁ አይቀርም። አሁን ባለበት የእድሜ ደረጃ ደግሞ ያለህበትን ነገር መንገር አልችልም። ስለዚህ እንደ አባት ቢያንስ በሳምንት አንድ ቀን እየደወልክ እንድታናግርልኝ ፈልጌ ነው። ይሄ ነገር ቃል ልገባልሽ አልችልም። ምክንያቱም ምንም ነገር ላስታውስ አልቻልኩም። ያላስታውስኩትን ልጅ ደግሞ እንዴት አባት ነኝ ብዬ ላወራ እችላለሁ? ከዚህ በፊት ግን እኔና አንቺ ተጣልተን ነበር እንዴ? እኔ ኧረ በፍጹም። የሆነ አንዳንድ ነገር ብልጭ እያለ ትዝ እያለኝ ነው። የሆነ የተጣላን ነገር ይመስለኛል። ኧረ በጭራሽ። ቆይ አንዴ ስልክ ገባብኝ። ስልክ ላውራ። ያን ያህል ጊዜ የቆየሽው አባቴን ጥለሽ ለመምጣት ነው? እሱን ሳትይዢ ወደዚህ እንዳትመጪ አላልኩሽም? አንድ ጉዳይ ገጥሞት እኮ ነው። እንዴ ቃሉን አጠፈ ማለት ነው? ምን አይነት ጉዳይ ቢሆን ነው ከልጁ የበለጠበት? ምንድን ነው? ለምን? ምን ሆና ነው? ስልክ እዚህ ሆና አታወራም ነው ወይስ ጥያቄን እየሸሸች ነው? ተጣልተን ነበር ነው ያለው። ማስታወስ ከጀመረማ ማምለጥ ነው የሚሻለው። በህይወት ውስጥ ለሰዎች ከምንሰጠው ሁሉ የበለጠ ውዱ ነገር እምነት ነው። አዎ እምነት። ብዙ ሰዎች የተሰጣቸውን እምነት አክብረውና ጠብቀው ሲቆዩ፣ አንዳንድ ሰዎች ግን ህሊናቸውን ሽጠው የገቡትን ቃል ክደው የሰጠናቸውን እምነት ቅርጥፍ አድርገው የሚበሉ አሉ። ድጋሚ ሰው እንዳናምን አድርገው ጎድተውን የሚሄዱ፣ ልክ እንደ ሰሚራ አይነት ማለት ነው። ሰሚራ አደረግሽው ጀግና እኮ ነኝ። የሙሉ ንብረቱን ውክልና በእጅ አስገባሁ። ከዚህ ሌላ ምን እፈልጋለሁ? እሱ ሙሉ ትውስታው እስክመለስ ድረስ እኔ በፍጥነት አንድ ባንድ ንብረቱን ሸጬ ወደ ራሴ ካዝና አስገባለሁ። ሲነጋ ከቤት የምወጣው ምናልባት ከምገባባቸው ቦታዎች አንዱ የማንነቴን ፍለጋ ያበቃ ይሆናል ብዬ በማለም ነው። ሲመሽ ወደ ቤቴ የምገባው ደግሞ ነገን ተስፋ በማድረግ ነው። ስራዬን በጣም ነበር የምወደው። አሁን ግን ወደ ስራ ቦታ የምመጣው ስራዬን ብቻ ለመስራት ሳይሆን ከኢማድ ጥያቄዎችም ለመሸሸግ ነው። ከኢማድ ጥያቄዎች ለማምለጥ ጠዋት ከእንቅልፎ ሳይነሳ ወደ ስራ የሚገባ ቢሆንም ማታ ደግሞ ሲተኛ ጠብቄ ወደ ቤቴ የምመለስ ቢሆንም አሁንም ግን ከአላህ ተስፋ አልቆረጥኩም። ሁሌም እጆቼን ወደ አላህ አዘረጋለሁ። አንድ ቀን ሁሉ ነገር እንደሚስተካከልም አምናለሁ። አንድ ቀን ኡስማን ወደ ራሱ ይመለሳል። ያኔ
ሁላችንንም ያስጨነቀን ጉዳይ ይፈታል። የትዕግስት ፍሬ ጣፋጭ ነው። አንድ ቀን ወደ እሱ የተዘረጉ እጆቼ ከእሱ መልስ እንደሚያገኙ አውቃለሁ። ከዚህ ቀደም እዚህ ቦታ ላይ ምን ነበረ? ቆይ እየዋኘ የነበረው ልጅ ማን ነው? ለምን ልቤ ደነገጠ? አይ እዚህ አይደለም፣ እንደዚህ አይነት ሌላ ቦታ ነው። ግን የት ይሆን? ለምን እንደሄድኩ ባላውቅም በእርግጠኝነት እዛ ቦታ ላይ ነበርኩ። ሄሎ አና፣ እንዴት ነህ? አለን ሁሉ ነገር ፒስ ነው? ፒስ ነው። ወሳኝ ሰው ዛሬ ኬት ተገኘሽ? አንድ ትልቅ መላ የሚያስገኝ ስራ ይዤ ከች ብያለሁ። እውነትሽን ነው? ዘንድሮ ለአንተ ነው አልኩ። ይመችሽ። አንተ ብቻ ዛሬውኑ ጥሩ ዲታዎችን ፈልግ። ብዙ የሚሸጡ ንብረቶች አሉ። አረ ምንም ችግር የለውም። ግን ምንጩ ኬት ነው? እባክህ ታሪኩ ረጅም ነው። እሱን ሌላ ጊዜ እነግርሃለሁ። ብቻ መፍጠን አለብን። ማቴሪያሉ ምንድነው? ማለቴ የሚሸጠው አስተማማኝ ነው? ማለቴ ቤቱ ያንቺ ነው? ግን እኔ እኮ ካንተ ልጅ መውለድ ሳልፈልግ ቀርቼ አይደለም። እና ስታገባኝ እኮ ያለህን ሀብትና ንብረት በሙሉ በሷ ስም አስመዝግበሃል። አዎ። እና እኔ ምን ተማመኝ ነው ልጅ መውልድልህ? ይኸውልሽ በሷ ስም ያደረኩት ሀብትና ንብረት የሷ ነው፣ የሷ ሀቅ ነው። እሷን ከማግባቴ በፊት 5 ሳንቲም አልነበረኝም። ከኔ እኩል ለፍታ አፈር ድሜ በልታ ያፈራችው ሀብትና ንብረት ነው። ያ ያፈራነው ንብረት ግማሹ ደግሞ የሷ ነው። የሷን ሀቅ ደግሞ 5 ሳንቲም አልነካም። 5 ሳንቲም አይደል? እሷ ሳትፈልግ ቀርታ ቢሆንስ? ፈለጋት አጣት አይደል? ይሄ ማለት ደግሞ ንብረቱን አትፈልግም ማለት ነው። በቃ ተዋት። ይኸውልሽ እውነት ነው አንቺ እንዳልሽው እሷ ለቁስ ግድ የላትም። ቢሆንም ግን ሀቋ ይቀመጣል። መቼም ትምጣ መቼም የሷን ሀቅ አልበላም። ይኸውልህ ሽያጩን የምንጀምረው ለአመታት ተዘግቶ በኖረ ምርጥ መኖሪያ ቤት ነው። ይመችሽ። ቤቱንም ሆነ ማንኛውም ንብረት የመሸጥ የመለወጥ ሙሉ ውክልና በእጄ ነው። ሽያጩን በእኔ ጣዩ። ብቻ አፍጠን አለብን። ጊዜ የለም። አያሳስብም። አየር ላይ አሳውቅሻለሁ። ራቢያ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነው ኡስማን? ደህና ነኝ አልሐምዱሊላህ። አንቺ እንዴት ነሽ? ደህና ነኝ አልሐምዱሊላህ። ልጅሽስ እንዴት ነው? ደህና አገኘሽው? ኢማድዬ ደህና ነው ከአባቱ ናፍቆት በቀር። ቃሌላ ከብር ብዬ እኮ ነው። ካለ ባናገረው ደስ ይለኛል። አይ አሁን
ትምህርት ቤት ሄዷል። በኋላ ሲመጣ ልደውልልህ? ይቻላል። ቃልህን ስለጠበቅ በጣም አመሰግናለሁ። ይሄ እኮ ግዴታዬ ነው። በቃ ሲመጣ ደውይልኝ። እንደመጣ ነው የምደውለው። ደህና ዋይሽ። እሺ፣ ደህና ዋል። ለምንድነው ሁሉም ነገር ጥርት ብሎ የማይታየኝ? ለምንድነው አጭር ነገር ብቻ ብልጭ ብሎ ተመልሶ የሚጠፋብኝ? እዛ ዋና ቦታ መሄድ አለብኝ። እዛ ብሄድ ምናልባት ሁሉንም ነገር ሊታወሰኝ ይችል ይሆናል። ግን ደግሞ ያ ዋና ቦታ የት እንደሆነ አላውቅም። አሁን ላይ ብቻዬን ሆኜ ትውስታዬን ለመመለስ እየሄድኩበት ያለሁት መንገድ ረዥም ሊሆን እንደሚችል እየተሰማኝ ነው። ብልጭ እያሉ የሚጠፉትን ትውስታዎችን ማገጣጠምና ወደ አንድ መስመር ማምጣት አልቻልኩም። ብቻዬን ከመብሰለሰል ለምን ኤልያስን ጠርቼው ከሱ ጋር አልማከርም? ሄሎ ኤልያስ፣ የት ሆነህ ነው? ፈልገኸኝ ነው? አዎ ፈልጌህ ነበረ። በጣም ፈልጌሃለሁ። ምን ሆነህ ነው? እባክህ ና። ማንን እንደማወራ ማንን እንደማማከር ጨንቆኛል። እፈልግሃለሁ። የት ልምጣልህ? እዚህ ትልቁ መናፈሻ ሰፈር አካባቢ ነው ያለሁት። እዛ ነኝ ያለሁት። እሺ፣ መጣሁ። እሺ። ከራቢያ ጋር ያየሁት ልጅና እየዋኘ የነበረው ልጅ አንድ ይሆኑ እንዴ? ኡስማን ደህና ነህ? ደህና ነኝ አለሁ። ኡስማን ምን ነው አጣድፈህ ጠራኸኝ? አዲስ ነገር አለ እንዴ? ማንን ላማክር? ጨንቆኝ እኮ ነው። ምንድን ነው? የንብረቱን ሙሉ ውክልና በሷ ስም ካዞርኩ በኋላ ስልኬን አታነሳም። በኋላም ስልኳ ጠፍቷል። ሙሉ በሙሉ አጥፍታዋለች። የት እንዳለችም አላውቅም። በጣም ያሳዝናል። እሺ፣ ይኸው ባዶ ሜዳ ላይ ቀርቻለሁ። ማንን እንደማማክር ምን እንደማድረግ ጨንቆኝ ነው አንተ ጋር የደወልኩት። እሺ ቆይ አሁን ተረጋጋ። ይኸውልህ አሁን ተረጋጋ። እሺ ቆይ እሺ፣ እንዴት ነው ታስታውሳለህ? አዎ ታስታውሰው ነገር አለ? ለመጨረሻ ጊዜ በስልክ ስታወራ የሆነ ነገር ትዝ አለኝ። እኔና እሷ ከዚህ በፊት ተጣልተን ነበረ መሰለኝ። እናም እኔና አንቺ ተጣልተን ነበር ወይ የሆነ ነገር ትዝ እያለኝ ነው ብዬ ጠየኳት። በጣም ደነገጠች። ሄሎ ሄሎ ብላ ስልክ እንደምታናገር አስመስላ ሄደች። በዛው ጠፋች። እስኪ እውነቱን ንገረኝ፣ ከዚህ በፊት እኔና እሷ ተጣልተን ነበር? አዎ እንደዚህ አታላህ ነበር። ሰሚራ ማናት ብዬ ቀድሜ ነግሬ ነበር እኮ። በቃሽ አሁን ቶሎ ብለን ውክልናውን መሻር አለብን። ደግሞ የሆነ ቦታ ሄጄ ነበረ፣ ዋና ቦታ ላይ የዋና ገንዳውን ሳይ የሆነ ልጅ እየዋኘ ይታየኛል። ተመስገን አምላኬ፣ ፈጣሪ ሆይ ተመስገን። ምንድነው በተደጋጋሚ ልጅህ ነው? እሺ ያየሁት ልጅህ ነው። እሺ ልጅህ ነው። ከራቢያ ጋር የወለድከው በጣም የምትወደውና የምትሳሳለት ልጅህ ነው ኡስማን። እንዴት ነው ራቢያንስ አላስታወስካትም? ንገረኝ በእናትህ። አንድ ጊዜም እንደዚህ የሆነ ነገር ታይቶኛል። ልጅ አቅፋ ያኔ ነው የሆነ ካፌ ላይ እንደዚህ የሆነ ነገር ትዝታዎች እየመጡ ግን ሙሉ በሙሉ ሊገናኙልኝ አልቻሉም እንጂ የሆኑ ትዝታዎች እየመጡልኝ ነው። እዚህ ደረስክ፣ ተመስገን። የዚህን ያህል ራሱ ማስታወሰ ተመስገን። እያስታወሰ ያለው እኮ ልጅህ ነው። እሺ ልጅህ ጋር በቃ እሺ፣ አሁን አይወለ ረጋ ብለህ አስብ።
ከዚህ ሁሉ ጊዜ በኋላ ማስታወስ በጣም ደስ የሚል ነገር ነው። ለራቢያ እንንገራት። ይሄ ማለት ለሷ እጅግ በጣም የምትጓጓለት እጅግ በጣም አስፈላጊ የሆነ ነገር ነው። ደውለን እንንገራት። እሺ ለራቢያ እንኳን ለመናገር ገና ነኝ። ቢያንስ ከዚህ በተሻለ ትውስታዬ መመለስ አለበት። ሁሉንም ነገር ማስታወስ አለብኝ። በሁኔታዬ ቅስሟ እንዲሰበር አልፈልግም። ትንሽ ጊዜ ያስፈልገኛል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኢማድን አግኘው ብዬ ነው። ሄሎ አባቴ፣ እንዴት ነህ? ወይ ደህና ነህ? እኔማ ደህና ነኝ። አንተ ጠፋህ እንጂ። ይቅርታ አድርግልኝ የኔ ልጅ፣ ይቅርታ አድርግልኝ። እንደኔ አልናፈከኝም ማለት ነው? ይቅርታ የማደርግልህ ስትመጣ ብቻ ነው። እመጣለሁ፣ በቅርቡ እመጣለሁኝ። እሺ መቼ ነው የምትመጣው? የምመጣበትን ቀን ትኬት ስቆርጥ እነግርሃለሁ። ትምህርትህን በደንብ እያጠናህ ነው አይደል? አዎ። ሽልማት ይዤልህ እመጣለሁ። እሺ አንተ ብቻ ናት። እሺ ቶሎ ለመምጣት እሞክራለሁኝ። ቻው። እሺ ኢማድ፣ ቻው። እሺ አባቴ፣ በሰላም ነህ? ውክልናውን ካንስል ማድረጋችን በጣም ጥሩ ነው። ሰሚራ ግን ለምን በዚህ ልክ የሰው ሀቅ ለመውሰድ እንደደፈረች አላውቅም። ከሁሉም ነገር በጣም ያሳዝነኝ ኒካችን ወርዶ ያለ ፈጣሪን ሳትፈራ ባለቤት ነኝ ብላ ግፍ ሳትፈራ እንደገና ድጋሚ እኔን ማግባቷ ማምጣቷ፣ እንደገና ከዚህ ቀደም የሰራችብኝ በደል ሳይበቃት አሁንም እኔን ለመበደል መሞከሯ። ጥሩነቱ እኔ አላህ ጠብቆኝ ከእሷ ጋር ሐራም ነገር ላይ አልወደኩኝም። አንዳንድ ሰዎች አሉ ወዳጄ፣ እንደ ሰሚራ ያሉ አይነቶች እኮ ለገንዘብ ሲሉ ምንም ነገር ከማድረግ ወደ ኋላ እንደማይሉ ታውቃለህ። እነሱም ማለያየት እኮ በጣም ከባድ ነው። አንተ ትንሽ ነገር ካደረግ እሳት ላይ ቤንዚን እንደመጨመር ነው። ልጅ መውለድ አለመቻል አስበው እስኪ። ልጅ አለመውለዱ ደጋግመህ ስትነግረው ሚስቱን ጥሎ የማይሄድ ይመስልሃል? አስብበት። ባይ ዘ ዌይ እሷ ያደረገችው ወንጀልም እኮ ነው። እኔ የምልህ ለምን ለህግም ድረስ አናቀርባት? እንክሰሳት። አላህ ለሁላችንም ዋጋችንን ይከፍለናል። እኔ አሁን ያለብኝ የራሴ ችግር ይበቃኛል። አሁን ፎከስ ማድረግ የምፈልገው ጤናዬን፣ ትውስታዬን ሙሉ በሙሉ መመለሱ ላይ ነው። ባለፈው ትንሽ ልጅ ሲዋኝ ትውስት ያለኝን ቦታ አግኝቼው ሙሉውን ትውስታ ለመመለስ ብቸኩልም
ከኤልያስ ጋር ብዙ ከምንኖርበት ሰፈር ጀምሮ ብዙ ቦታዎችን ብንገባ ብንወጣ ቦታው ማግኘት አልቻለም። አሁንም ግን ተስፋ አልቆርጥም። ኡስማን ለዛሬ ቢበቃንስ? አረ ምን መብቃት ነው? ምሳ በልተን እንደገና ፍለጋችንን እንቀጥላለን። አረ ደስ ይለኛል። እኔማ በጣም ነው ደስ የሚለኝ። በል እንሂድ። ብቆይም ችግር የለውም ማለት ነው? ለሱማ ከሆነ እንደፈለግሽ ቆይ። አባቴ ምን ያህል ማግኘት እንደምፈልግ ታውቂያለሽ አይደል? አባትን ለማግኘት ለምፈለግ በጣም ስለምወደው ነው። ደግሞ ሁሌም ይናፍቀኛል። አላህ ፈቅዶ ብትገናኙ ምን ታደርጋለህ? እቅፍ አድርጌ ስሟለሁ። ከኔ በላይ ናፍቀኸዋል ማለት ነው? እንድናፍቀው ያደረግሽኝ እኮ አንቺ ነሽ። ሁሌም አባትህ ጥሩ ሰው ነው፣ አባትህ ይወድሃል እያልሽ እንድጓጓ ያደረግሽኝ እኮ አንቺ ነሽ። ቤቢ እንዴት ነህ? ደህና ነህ? ደህና ነኝ። ማን ነው ስምህ? ኢማድ ኡስማን መሐመድ። ኢማድ ኡስማን መሐመድ? ኧረ እውነትህን ነው ልጅ? እኔም የምነግርህ ትልቅ ሰርፕራይዝ ነው። መጀመሪያ እኔ ለአንቺ መንገር ያለብኝ ነገር አለ። እባክህ መጀመሪያ ነገር ያንቺ ይደርሳል። እኔ ልናገር። የኔ በጣም ትልቅ ጉዳይ ነው። እኔ ደውዬ ላገኘህ ብዬ ስራ ቦታ ድረስ የመጣሁት። ስሚ ራቢያ፣ መጀመሪያ እኔ የምነግርሽ ነገር አለ። እሱን ስሚኝ። የምትነግረኝ ምንም ይሁን ምንም ግን ከኔ ሰርፕራይዝ አይበልጥም። እኔ የምነግርሽ ነገር ሰርፕራይዝ አይደለም። የምነግርሽ ነገር በህይወታችን ላይ ትልቅ ለውጥ የሚያመጣ ውሳኔ ነው። ምንም አይነት ነገር ብትይኝ የሚለውጥ ነገር የለም። እኔ ሌላ አግብቼ አይኔን በአይኔ ማየት እፈልጋለሁ። የኔና አንቺ ጉዳይ ግን እዚህ ጋር ማብቃት አለበት። ይሄ ነው ውሳኔ። ይሄን ልነግርሽ ነው። አሁን ደግሞ ያንቺን ሰርፕራይዝ መስማት እንችላለን። አሁን ንገሪኝ፣ አንቺ ሰርፕራይዝ ምንድነው? እኔ አንተን ሰርፕራይዝ ላደርግ መጥቼ እኔ ነው ሰርፕራይዝ ያደረገኝ። መልካም ሴት ነበረች። እኔ ባልገፋትና ቅስሟን ባልሰብሮ ኖሮ ይሄኔ ሁለታችንም ጥሩ ኑሮ ላይ ነበር። የሁሉ ስቃይ ባልደረሰብን ነበር። ልጃችንን በአባፍ ናፍቆት አይሰቃይም ነበር። ብቻ አላህ የፈቀደው ነውና ሊሆን ግድ ነበር። እኔ ካላህ ተስፋ አልቆርጥም። እሱም ማሳፈሩኝ አያውቅም። ወደ ማንነት እንደምትመለስ አምናለሁ። ያሳዝነኛል። ልጄ ለ10 ዓመታት አባትን እየናፈቀ ነው የኖረው። አሁን ካንተ የምፈልገው ያ ቀን ሲመጣ ወደ ማንነት ስትመለስ ምንም አይነት ሰከንድ ሳታባክን ወደ ናፈቀ ልጅ እንድትመጣ ቃል እንድትገባልኝ ነው። በእርግጠኝነት ቃል እገባልሻለሁ። በጣም አመሰግናለሁ። ነገ ወደ ልጄ መሄድ አለብኝ። አሁን እሱን ለማግኘት በጣም ጉጉቴ ጨምሯል። እንዴት እንደሚነጋልኝ አላውቅም። ህይወት ይቀጥላል። የነገን ግን ማን ያውቃል? ከአንድ ፈጣሪ በቀር የነገን የሚያውቅ ማንም የለም። መጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶች ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ አልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኘው ኢትዮ ሳዳት አረቢያ መጅሊሶች ነን።